ደም መብላት የተከለከለ ነው። ምን መብላት? ስለዚህ ህይወት ምን ውስጥ አለ ማለት ነው? ደም ውስጥ አለ ማለት ነው። ኖ ደም እንዳትበሉ። ደም መብላት በጣም አደገኛ ነው። ስንሰግድም ለእግዚአብሔር 7 ነገሮቻችን መሬት መንካት አለባቸው። ስንቶቻችን ነው ኢየሱስ ክርስቶስ በአይናችን ውስጥ የሚመላለሰው? በአይናችን ምን አይነት ስራ እየሰራንበት ነው? በየሶሻል ሚዲያው አይኖቻችን እኮ ረክሰዋል። ቆሻሻ ነገሮችን በመመልከት ሰውም እጁን ዘርግቶ ወደ አልፋ እግዚአብሔር፣ ወደ አዶናይ እግዚአብሔር፣ ወደ ኤልሻዳይ ሲማጸን የእግዚአብሔር ብርሃን ይሆናል ማለት ነው። በአይናችን ምን አይነት ስራ እየሰራንበት ነው? በየሶሻል ሚዲያው አይኖቻችን እኮ ረክሰዋል። ቆሻሻ ነገሮችን በመመልከት የክርስቲያን 2 አይኖቹ ግን ማንን ሊያዩ ይገባል? ኢየሱስ ክርስቶስን ሊያዩ ይገባቸዋል ነው። በመቅረዙ መካከል እንደተመላለሰ 2 አይኖቻችን፣ 2 ጆሮዎቻችን የማንን ድምፅ ሊሰሙ ይገባል? የክርስቶስን ድምፅ ሊሰሙ ይገባል። 2 የአፍንጫ ቀዳዳዎቻችን ምኑን ሊያሸቱ ይገባል? መዓዛ ቁርባኑን ሊያሸቱ ይገባል። አፋችን ሊያመሰግነው፣ ስጋውን ሊበላ፣ ደሙን ሊጠጣ ይገባል። ያን ጊዜ የእግዚአብሔር ምኖች ነን፣ መብራቶች ሆን ማለት ነው። አለቀ። ግን መብራታችን በርቷል ወይ ነው? አይናችን እሱን እያየው ነው ኢየሱስ ክርስቶስን፣ ጆሮአችን እየሰማው ነው፣ አፍንጮቻችን እያሸተቱት ነው፣ አፋችን እየበላው ነው፣ እየጠጣው ነው። ራሳችን ጥያቄያችንን መጠየቅኛል። ስለዚህ 7 ነገር ያሉት የሰው ልጅ የእግዚአብሔር 7ቱ ሕዋሳቶቹ የእግዚአብሔር ምኖች ናቸው፣ ብርሃኖች የሚተላለፍባቸው ናቸው። ለዚህ ነው ሊቁ ምን አለ? ድንጋዩ እኔ ነኝ አለ። እብንሻነ ገብርከ በከመ አብርሃከ 7ቱን አይኖች እንዳበራ ጌታ የመድኃኒቴ ኢየሱስ ክርስቶስ ሆይ 7ቱን የልቡን አይኖች አብራልኝ ይላል። ያብራልን መድኃኒዓለም። ስለዚህ ሰው የእግዚአብሔር መቅረዝ ስለሆነ ሲጸልይ እጁን ወደ እግዚአብሔር ያነሳል። ወደ ማን ያነሳል? ወደ ማን ያነሳል? ዳዊት ምን ይላል? በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይላል። መዝሙር 133:2 እጆቹን ሲያነሳ 7 ነገሮች ነው የሚተባበሩት። ልክ እንደ መቅረዝ እንሆናለን ማለት ነው። ለዚህ ነው እግዚአብሔር መብራት ነው የሰው ልጅ ነፍስ ያለው። ለምሳሌ እስቲ እንደዚህ በሉ። እስቲ አብዛኞቻችሁ እንደዚህ በሉ። አይዟችሁ እጃችሁ እንደዚህ በሉ። ስትጸልዩ አይዟችሁ ስትጸልዩ እጃችሁን አንሱ። አሃዱ ሲሉ ካህኑ አሃዱ አብ ቅዱስ እጃቸውን ዘርግተው ነው። ይሄ ማለት የሰው ልጅ ምን ሰራ ነው? መቅረዝ ሰራ ነው። እስቲ መቅረዞቹ 7 እንደሆኑ እጃችሁን ሲዘረጉ 7 ነገር ነው የሚዘረጋው። ለምሳሌ ከትከሻችሁ አንስቶ እስከ ክርናችሁ ድረስ ስንት አለ? 1 ከክርናችሁ እስከ መዳፋችሁ መጀመሪያ ስንት አለ? 2 ቀጥሎ የሚዘረጋው ቅድም ጊዜው ማረነ ክርስቶስ የቆጠራችሁበት ካፍ መዳፋችሁ ስንት? 3 ይሄም ስንት? 3 6 ሆነ። እግዚአብሔር መንፈስ ማረፊያ አክሊል የሚደረግበት ይሄ ታላቁ ራስ ሲቆጠር ምን ሆነ? 7 መቅረዙ መሐለኛው ነው። ንጹህ ዘይት ሌዋዊው ካህን ይመጣና ዘይት ያፈስበታል በመካከል። ልክ በመካከል የተቀዳው በቅርንጫፎች ሁሉ እንደሚበራ ሰውም እጁን ዘርግቶ ወደ አልፋ እግዚአብሔር፣ ወደ አዶናይ እግዚአብሔር፣ ወደ ኤልሻዳይ ሲማጸን የእግዚአብሔር ብርሃን ይሆናል ማለት ነው። የሰማችሁኝ ነው? ግን ስንሰግድም ለእግዚአብሔር 7 ነገሮቻችን መሬት መንካት አለባቸው። ግድ ነው። ስትሰግዱ ሁላችንም በ7ቱ የጸሎት ጊዜያት ልክ ስግደቶችን ስንሰግድ 7 ነገሮቻችን መሬት ያርፋሉ። 1 ምናችን ያርፋል? 2ቱ እግሮቻችን አይነኩም መሬት። በጣም ጥሩ። 2ኛ ጉልበቶቻችን። ስንት ጉልበቶች አሉ? 2 ጉልበቶች አሉ። 3ኛ ምናችን? እጆቻችን። ስንት ሆነ? 6 መጨረሻ የቀረው ምንድን ነው? ግንባር ነው። መሬታችን ይነካል። 7 ነገሮች መሬት ይነካሉ። አዎ መሬት ነበር። መሬት የሆነውን እኛን ከ7 ማንነት ያዋቀረን ማን ነው? እግዚአብሔር ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እንደሚባል በኃጢአት ብንወድቅ የሚያነሳን ማን ነው? 4ቱ ባህሪያቶቻችን ነፍሳችንም ተለይታን ስትኖር በትንሣኤ ዘጉባኤ 7ቱንም አዋህዶ የሚያስነሳው ማን ነው? እግዚአብሔር ነው።
ስለዚህ ስንወድቅም 7 ነገሮች ግድ መሬት ሊነኩ ይገባል። ስንዘረጋም 7 ነው፣ ስንሰግድም 7 ነው። በጣም የሚደንቀው አንገት ትልቅ ነገር ነው አይደል? አንገት በሉቃስ 15 ላይ የጠፋው ልጅ ወደ አባቱ ቤት ሲመለስ ምንድን ነው የሚለው? ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው ይላል። በእግዚአብሔር መታቀፍ ደስ ያሰኘው አንገቱን አቅፎ ሳመው። ደግሞ አንገተ ደንዳናም አለ። ግን የሚገርማችሁ አንገታችን ራሱ ያለው የአጥንት ብዛት ስንት ነው? 7። አይገርምም? ስንት ነው? 7። ስለዚህ በጣም ይደንቃል። ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። እንደው ይህን አንገት ሳነሳ ከአንገት ዝቅ ብል ደግሞ የበለጠ ደስታ ይሰማኛል። ሰው በአርአያ እግዚአብሔር ስለተፈጠረ እያንዳንዱ አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ ጭምር በማን ይታወቃል? በእግዚአብሔር ይታወቃል። በጣም የሚያስደንቅ ነገር ልንገራችሁ። ዛሬ ዘመኑ ረቋል እና መሳሪያው በሚያሳየን ሰዓት የበለጠ እየተደነቅን አቤቱ ስራ ድንቅ ነው፣ እጹብ ነው ነው የምትሉት። ለምሳሌ ሰው በእግዚአብሔር አርአያና አምሳል ስለተፈጠረ እያንዳንዱ ነጥቡ ትርጉም አለው። ለምሳሌ ሰው አንገቱ ጋር እስኪደርስ ድረስ እዚህ እስኪደርስ ድረስ ስንት የጀርባ አጥንት ያለው ይመስላችኋል? አትማሩ አስተምሯችሁ ምን እንግዲህ ነው ማለት በስመ አብ የጀርባ አጥንት 666 ጅማት አላልኩም፣ አጥንት ነው ያልኩት። ቪት ያርበ ይሄ ምን ስንት ነው እንታቁማ ዘናፎች ናቸው። የሰው ልጅ ራስ ቅል ጭንቅላቱ ጋር እስኪደርስ ድረስ እግዚአብሔር ልክ ሲወለድ የሚሰጠን ቁጥሩ ስንት እንደሆነ ታውቃላችሁ? 33። እስቲ በሉ፣ እስቲ ድገሙት። ይሄ ምን ያመለክታል? 33። ከዛ የራስ ቅል መጣ እዚህ ጋር። አዎ የክብር ባለቤት ንጉሳችን፣ ሕይወታችን፣ ፀሐያችን፣ እረኛችን፣ የነፍሳችን ጠባቂ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ልክ በ33 ዓመቱ የራስ ቅል በምትባል ጎልጎታ ላይ ምን ሆነ? ተሰቀለ። ስጋውን ቆረሰ፣ ደሙን አፈሰሰ። በከበረ ደሙ ፈሳሽነት ዓለምን ምን አደረገ? አዳነ። አንድ ወቅት ሊቀ ጠበብት አለቃ እያሌው ታምሩ የሰበኩት ስብከት ላይ ሰማሁት። በጣም ያስደንቀኛል። ምን አሉ? የራስ ቅል በምትባል ጎልጎታ ላይ ጌታችን ምን ሆነ? ተሰቀለ፣ ዓለምን አዳነ። ዛሬ የራስ ቅል የተባልነው ማንን? የኛ ራስ ነው። ቀራንዮ ላይ አንዴ ተሰቅሏል። ዛሬ ግን በክርስቲያኖች ራስ ላይ ርዕሰ ልቡና ላይ ሁሌ መስቀሉ ተተክሏል ብለው አስተምረዋል። በጣም ይገርማል። በ33 ዘመኑ የራስ ቅል ጎልጎታ ላይ የተሰቀለው ጌታ ዛሬም አጥንታችን 33 ነው። ይሄም 22 ነው። እናንተ የማታስተውሉ አለ ጳውሎስ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። አዚም ያደረገብን ማን ነው? እናውቅ። ስለዚህ እያንዳንዱ አካላችን፣ እያንዳንዱ ሕዋሳችን ስለማን ይናገራል? ስለ ሰሪው ይናገራል። ሸክላው ሰሪውን ይሰብካል። ደግሞ ትንሽ ሊጨምር ይሄ ሲነሳ በቅርብ ነው፣ በጣም በቅርብ ሰው ልጅ ላይ የሚቆም ምርምር አይደለም። እውቀት ይጨምራል፣ ይሄዳል፣ አይቆምም። ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይታወቃል? ነገሩኝ እስቲ ሴቶች፣ በምኑ? በዲኤንኤው ይታወቃል አይደል? አልዋሽም። ጸጉሩ ጭምር እውነት እኮ ነው። የሰው ልጅ ጥፍሩ ጭምር እውነት ነው የሚመሰክረው፣ ውሸት የለበትም። እና ዲኤንኤ ታውቃላችሁ፣ ሴላችሁ ኒውክለስ ውስጥ ያለ ነገር ነው። ግን የሚገርመው ውስጡ ምን እንዳለ ታውቃላችሁ? 6 ቢሊየን ፊደሎች አሉበት። ስንት?
እስቲ ድገሙት። በጣም ይገርማል። 1500 መጽሐፍ ቅዱስ ላይ የተጻፈ ቃል በሉት። እያንዳንዳችን ፊደላችንን እንጻፍ ቢባል ከ50 ዓመት በላይ ይፈጅብናል። ራሳችሁ ውስጥ እግዚአብሔር ያስቀመጠው ተራሳዎች አይደለም፣ በጣም የከበርነን እሱ አይደለም። የሚገርመው አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ነው የሚሄደው። በደንብ ይታያል በመሳሪያ። ግን አንድ የሚያስደንቅ ነገር ውስጡ ታየ። ይሄን ያዩት የእስራኤል ሳይንቲስቶች ናቸው። አሁን በጣም ብዙ ሚሊየን ደረጃ ማግኒፋይ የሚያደርግ ብዙ እንትኖች አሉ፣ መሳሪያዎች አሉ። የሉም ወይ? አሉ። ለምሳሌ እያንዳንዱ ተመራማሪ በራሱ የሆነ ምርምር የሚያጠናበት አለ። አሁን ለምሳሌ እኛ በአስትሮኖሚው ዘርፍ ለምሳሌ በስነ ፈለኩ ማለት ነው። የሰማችሁ ነው። ለምሳሌ አንድ ሰው ቀና ብሎ ቢመለከት ከዋክብትን ቢል እኔ አሁን እንደዚህ ላበራ እችላለሁ። አሁን ብርሃን ስላለ ነው እንጂ እዛ ድረስ ይሄ ላይት ሊያበራ ይችላል ማለት ነው። ምንድነው የሚያመለክተው? ማግኒፋይ ሲደረግ እዛ ውስጥ ምን ተገኘ መሰላችሁ? እግዚአብሔር ስራ ነው የምነግራችሁ። እጅግ ትደነቃላችሁ። እነሱም አድንቀው እጹብ ያሉበት ነው። 10 5 6 5 ይልና ይቆማል። መሰላል ነገር ነው የሚመስለው ቅርጹ። 10 5 6 5 10 5 6 5 እያለ ይሄዳል። በኋላ መቼም ብሉይ ኪዳን የተጻፈበት የዕብራይስጥ ቋንቋ ነው ይታወቃል። ይሄ ነገር አምላክ ለምንድን ነው ይሄን ቁጥር ያስቀመጠው ብለው 10ን 5ን 6ን 5ን ሲመረምሩ መዝሙር 118 ላይ ሄዱ። የሰማችሁ ነው። የእግዚአብሔር 22 ስሞች አሉ። አሌፍ 6ኛው ዋው ይባላል። 5ኛው ሄ ነው። ምን ማለት ነው? ያህዌህ እስቲ በሉ። ለአህያ ሸራህያ ለሙሴ በሂብሩ ኤሄ አሼር ኤሄ ይለዋል። ጸጳጦስ ውስጥ አነ ውእቱ ዘሃሉ ይሄሉ ያለውና የምኖረው ማለት ነው። ስለዚህ ወደ ፊደላቸው ሲለውጡት የእግዚአብሔር ስም ነው ውስጡ ያለው። የማን ስም? ስለዚህ ምን አሉ? አንድ ሰዓሊ ስዕል ስሎ እዚያው የቤተክርስቲያኑን ስዕል አለ። ሰዓሊው ስሙን ጽፎ ምን ያደርግበታል? ፊርማ እንደሚፈርምበት እግዚአብሔር ሰውን ፈጥሮ ስሙን የጻፈበት ውስጡ። ይሄውን የታወቀ የተሰወሩ አጥንቶቼ ሳይቀር አለ ዳዊት በመጽሐፍ ተጻፉ ይላል። ስለዚህ ነው ሰውን መግደል አትችልም። የእግዚአብሔርን ፊርማ የተፈረመበት ወረቀቱን መቅደድ አትችልም። እንኳን ራስህንም መግደል አትችልም። የእግዚአብሔር ምነን መቅደሶቹ ነን ማለት። ስለዚህ የሰው ልጅ ይደንቃል። ስለዚህ 7 ፈሳሾች አሉት። እቺን ብቻ ነግሬያችሁ ላብቃ። ስንት ፈሳሾች? 7 ፈሳሾች አሉ። የመጀመሪያው ምንድነው? ደም። እስቲ በሉ። መጽሐፍ ቅዱስ መቼም የጥበብ መንፈሳዊ የጥበብ ስጋዊ ሁሉ ምንጭ ነው ብል ማጋነን አይደለም። የዛሬ 3500 ዓመት ሙሴ በዘሌዋውያን 17:11 ላይ ምን ይላል? የስጋ ህይወት በደሙ ውስጥ ነው ይላል። እስቲ የስጋ ህይወት በሉ እስቲ። በደሙ ውስጥ ነው። ስለዚህ ህይወት ምን ውስጥ አለ ማለት ነው? ደም ውስጥ አለ ማለት ነው። ስለ ደም ዓለም የገባው አሁን ነው የገባው። ብዙዎች ደማቸው ፈሶ እነ ጆርጅ ዋሽንግተንን ጨምሮ ህይወታቸው አልፏል። ዛሬ ግን የደም ጥቅም በመታወቁ ደም ስጡ ትበላላችሁ አይደል? ቀይ መስቀል። አዎ የሰውነታችን መላ ህይወትን የሚመግብ የሚደግፍ ደም ነው። ለምሳሌ አይበለውና ወደ ክንዳችን የሚሄደው ደም ለአፍታ ቢቋረጥ ክንዳችን መበስበስ ይጀምራል። መሞት ይጀምራል። አዲስ ስጋ፣ አዲስ ቆዳ፣ አዳዲስ ነርቭ ጭምር የሚያሳድገው ምንድነው? ደም ነው። የሰው ህይወቱ ደም ነው ይላል። እስመ ነፍስ ተሃድር በደም። ነፍስም በምን ውስጥ ታድራለች? በደም ውስጥ ታድራለች። አያችሁ፣ አንድ ፈሳሽ ሰጥቶናል ማለት ነው። ከ7ቱ ፈሳሾች አንዱ ምንድነው? ግን መጽሐፍ ቅዱስ ምን ይላል? ዘፍጥረት 9:4-5 ለኖህና ለልጆቹ ነፍሱ ደሙ ያለችበትን ስጋ አትብሉ ይላል። ስለዚህ ደም መብላት የተከለከለ ነው። ምን መብላት? ደም መብላት። በዘሌዋውያን 7:26 ላይ የወፍ ወይም የእንስሳት ደም አትብሉ ይላል። ለምን? ለራሳችን ጤና ሲባል። በዘመነ ሐዲስም ሐዋርያት በመጀመሪያው
ሲኖዶሳቸው ማለት እንችላለን። የሐዋርያት ሥራ ምዕራፍ 15 ከቁጥር 28 እስከ 29 ለጣዖት ከተሰዋ ካሉ በኋላ ከደምም ከደም አያችሁ፣ ከታነቀም ማለት የታነቀ ማለት ነው፣ ሳይታረድ የሞተ ከብት ማለት ነው። ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ አሉ። ምን ይስጣችሁ? ጤናን ይጠብቃል ማለት ነው። ዛሬ ዓለሙ በጣም ምን አለና ተመራመረና ኖ ደም እንዳትበሉ፣ ደም መብላት በጣም አደገኛ ነው። ተዋሲያን፣ ረቂቅ ተዋሲያን፣ በአይን የማይታዩ ነገሮች ተሸካሚ ነው አለ። መጽሐፍ ቅዱሱ ግን የዛሬ ስንት ሺህ ዘመን ነግሮናል። እንደውም አንድ በጣም የሚገርመው ዘሌዋውያን 17:13 ላይ ምን ይላል? ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል። ምን በለው? ከብቶች ሲታረዱ ደሙን ምን ላይ አፍስሰው ይላል። ምን ማለት ነው? ደም ውስጥ ያሉት ረቂቅ ተዋሲያን መሬት ላይ ባሉት ረቂቅ ተዋሲያን ምን ይሆናሉ? ይመክናሉ፣ ይጠፋሉ ነው፣ ጤንነት ይሆናሉ። ስለዚህ አንዱ ፈሳሽ ደም ነው። ደግሞ ክርስቶስ አምላካችን ክርስቶስ ንጉሳችን ደሙን አፍስሶ አይደል ዓለምን ያዳነው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? እዚህ ደም ያለን ሰዎች ሁሌ ማንን የክርስቶስ አምላካችንን ስቴ ጽሙዋን የተጠሙት መጠጣቸው። ቀጥሎ እግዚአብሔር ለሰውነታችን ውሃ ሰጥቷል። ምን ሰጥቷል? ንገሩኝ እስቲ። ውሃ 70% ምንድነን? ውሃ ነን። ታውቃላችሁ። ሶስተኛው ፈሳሽ ምንድነው? ላብ። እስቲ በሉ ላባችን፣ ወዛችን። በፊት ወዝ ምንም ብላ ምግብህን ትበላለህ። ዘፍጥረት 3 ላይ 19 ላይ ሉቃስ 22:44 ምን ይላል? ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል ጌታችን ጌቴሴማኒ ላይ ለካሳ። ስለዚህ ስንተኛ ፈሳሽ ነው? ሶስተኛ። አራተኛው ፈሳሽ እንባን የሰጠ ምናችን? እንባችን። ይሄ እንግዲህ የጸሎት የንስሐ የፈውስ ፈሳሽ ማለት ትችላላችሁ። ተመልከቱ። እንባዬን እንደ ትእዛዝ በፊት አኖር ይላል ዳዊት መዝሙር 56 ቁጥር 8 ላይ። እንባን ሁሉ ከዓይን የሚያብሰው በመጨረሻው ማን ነው? እግዚአብሔር ነው። ስለዚህ ዓይናችን ሁሌ የክርስቶስን መከራ በማሰብ ይህን ፈሳሽ ማውጣት አለበት። እየሰማችሁ ነው? ማውጣት አለበት። አምስተኛ ፈሳሽ ምራቅ። ምናችን ነው? ምራቃችን ነው። ይሄ የፈውስ ኃይል ፈሳሽ ነው። የክብር ባለቤት ጌታችን መድኃኒታችን ክርስቶስ በዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ ዓይኖቹ ላይ ተፋለበትና እጁን ጭኖበት እንደፈወሰው ይናገራል። መለኮት የተዋሃደው ምራቅ ይሉታል። እስቲ አንድ ጥያቄ ልጠይቃችሁ፣ የጌታን የፈውስነቱን ነገር። አንድን ሰው ዓይንህን ላፈር ብትሉት ምን እየመረቃችሁት ነው? እየረገማችሁት? እሺ፣ እገሌና እገሊት ዓይንና አፈር ናቸውስ ቢባል ፍቅረኛሞች ናቸው ማለት ነው? እሺ፣ በጣም ጥሩ። ስለዚህ ለምሳሌ በሳይንሱ ዓለም ትራኮማ የሚባል በሽታ አለ። በምንድን ነው የሚመጣው? በአፈር ነው አይደል? በአፈር ነው። ቅዱስ ያሬድ የጌታን ምራቁን ትፍ ብሎ ጭቃ ሰርቶ የእውሩን ዓይን ቀብቶ ማብራቱን ሲያይ ጾመ ድጓው ላይ ነው መጽሐፉ ላይ ይመስለኛል። እንኩሉ ዘያቢ ነግር ዘገብረ፣ ከሁሉም ይበልጠውን እነግራቸዋለሁ። ጽውረ ያውር ሕያው ዓይነ፣ ጭቃ አለ ዓይንን ያጠፋል እንጂ ዓይንን አያበራም። እሱ ግን ምራቁን ጥቅፍ ብሎ ጭቃ ሰርቶ ምንን ፈጠረ? ስራው ድንቅ ነው። ስራው ድንቅ ነው። ስራው ድንቅ ነው። ስድስተኛ ፈሳሽ ብዙ ተባዙ ምድርንም ምልዋት የሚል ታላቅ የበረከትን ቃል ሰጥቷልና በኢዮብ 10:10 ላይ በውኑ እንደ ወተት አላፈሰስከኝምን? እንደ እርጎስ አላረጋኸኝምን? ቁርበትና ስጋ አለበስከኝ፣ በአጥንትና በጅማት አጠነከርኸኝ ይላል። የአባት ዘር የእናትም እንቁላል ቢባል ምንድን ነው? ፈሳሽ ነው። ያን ፈሳሽ አርግቶ የፈጠረ ማን ነው? እግዚአብሔር ነው። ስራው ድንቅ ነው። ሰባተኛው የመጨረሻው ፈሳሽ ውስጣችን ያለ ዘይት ነው። ውስጣችን ያለ ዘይት ነው። ራሴን በዘይት ቀባህ ይላል ዳዊት ንግስናው። በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉን ታውቃላችሁ ይላል። ዛሬ ዓለሙን ያስደነቀውን ቅብ ልንገራችሁ። እኔና እናንተ ዮሐንስ ነግሮናል። እኛ እውነት ነው፣ ውሸት የለም፣ እውነት ነው። እሱ ያስተምራችኋል አለ። የሰው ልጅ ጭንቅላት ሲከፈት ቅርጹ፣ ስርዓቱ ሁሉ ኤዶም ገነትን ነው የመሰለው። እንዴት?
በደንብ እንደው ሄዳችሁ በተለይ እንደው ኒውሮ ሳይንስ ብታጠኑ ብዙ ክርስቲያኖች ደስ ይለኛል። ይሄ በጣም ያስደንቃል። የሰው ጭንቅላት የሚያጠኑ ሰዎች በጣም ያስደንቃል። ሲከፈት እድሎቹን ብዙ ጊዜ አይቻለሁ። ጭንቅላት ሲከፈት የሚገርም ዘይት አለ ውስጡ የሚፍለቀለቅ እና ሳይንቲስቶቹ ምንድነው ያሉት? በእውነት ነው የምነግራቸው፣ ይሄ ዝም ብሎ ስጋና ደም እንዲሰይሙት አደረጋቸው ብዬ አላምንም። ክራይስት ኦይል የክርስቶስ ዘይት ተብሎ ነው የተሰየመው በሳይንሱ። የሰማችሁ ነው። ሳክሪድ ሰክሪሽን ቅዱስ ዘይት ውስጣችን አለ። ለምሳሌ ወታደር የሆናችሁ ሰዎች ሰው ሲሞት ካያችሁ ወይም ጭንቅላቱ ተመትቶ ይህን ዘይት ማየት ትችላላችሁ። ልክ ኤዶም ገነት መካከሉ ላይ የሕይወት ዛፍን ተከለ ይላል። የምን ዛፍን? የሕይወት ዛፍን አራቱ አፍላጋት እንዲፈሱ አደረገ። እንዲፈሱ አደረገ። 12 ፍሬ የምታፈራ የሕይወት ዛፍን። ተመሳሳይ ነገር ነው። ጭንቅላት ሲከፈት ነጭ ነው። ትሪ ኦፍ ላይፍ ይባላል። ነጭ በጣም ይገርማል። 12 ቅርንጫፍ አለው። ምንድነው? ጉድ ነው እኮ በጣም ይገርማል። ክሬኒያል ነርቭስ በጣም 12 እንድታዩ እንድታሸቱ እንድትቀምሱ የሚያደርግ እና ይሄ ሁሉ ስናይ ማንን ትዝ ይለናል? ክርስቶስ። የሕይወት ዛፋችን ማን ነው? መድኃኔ ዓለም ነው። የወተት ወንዝ የማር ወንዝ ምንድን ነው? ብሉይ ኪዳንና ሐዲስ ኪዳንን የሰራ ነው። የወተት ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። ወይነ ደሙን የሰጠን። የዘይት ወንዝ ማን ነው? ልጅነትን የሰጠን ነው። ውስጣችንም ያ ዘይትን ያስቀመጠ እሱ ማን ነው? ክርስቶስ አምላካችን ነው። ስለዚህ ሰውን እንደዚህ ብንመድበው ብንደለድለው ሁሉ ምንድን ነው? 7 አዳም አባታችንም ኤዶም ገነት የቆየው በስንት ዓመት ነው? ስንት ዓመት ነው ንገሩኝ? ስንት ላይ ነው? 7 ዓመት ቆየ። በሰባተኛው ዓመት ዕፀ በለስም በልቶ ቢባረር ሰባተኛው ትውልድ ደግሞ ማን ተነሳ? ሄኖክ ተነሳ። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ። እሰኛው ደግሞ ከዓይነ ሞት ምን ሆነ? ተሰወረ። 7 ትልቅ ቁልፍ ናትና 2017 ነው። በአንድ ድንጋይ ላይ ለኢያሱ ሁሉን እፈጥራለሁ፣ ቀርጻለሁ፣ እንደ አዲስ አደርጋለሁ። በአንድ ድንጋይ ላይ 7 አይኖች አሉ እንዳለ 7ቱን የልቡናችንን አይኖች ክርስቶስ አምላካችን አብርቶ እሱን እንድናየው ቅዱስ ፈቃድ ይሁንልን። ያስተማረን የመከረን የሰራዊት ጌታ ልዑል አምላክ ክብርና ምስጋና አምልኮትና ውዳሴ ለሱ ይገባል። አንድ ነገር ብናገር ደስ ይለኛል። እዚህ ቤተ ክርስቲያን በንግስ መርሃ ግብር ላይ ተገኝቼ ብዙ አገልግሎት ሰጥቻለሁ። ቅዳሴ ቤተ መቅደስ ክርስቲያኑ ሲከበር ግን አልነበርኩም። በሶሻል ሚዲያ አከታተል ነበረ። በጣም እንኳን ደስ አለዎት ክቡር አባታችን መጋቢ ሐዲስ፣ እንኳን አስፈጸማችሁ ሊቃውንተ ቤተ ክርስቲያን። ይህን የመሰለ ታላቅ ሕንፃ ቤተ ክርስቲያን ገንብታችሁ ስለፈጸማችሁ እንኳን ደስ አላችሁ ለማለት እወዳለሁ። አመስግኑ፣ እግዚአብሔር የተመሰገነ ይሁን። ስለዚህ እኛም የማን መቅደሶች ነን? ንገሩ። የማን መቅደሶች ነን? የእግዚአብሔር መቅደሶች ነንና ስለዚህ እግዚአብሔር መቅደስ ደግሞ ክርስቶስን የምናገኝበትን ሕንፃ ቤተ ክርስቲያንን በመፈጸማችን እጅግ ደስ ብሎናል። ስለዚህ የክርስቶስ ማደሪያ የሆነውን ሰውነታችሁንም እንድትጠብቁ 2 አይኖቻችሁ ክርስቶስን እንዲያዩ፣ 2 ጆሮቻችሁ ድምፁን እንዲሰሙ፣ 2 የአፍንጫ ቀዳዳዎቻችሁ መዓዛውን እንዲያሸት፣ አፋችሁ ስጋውን እንዲበላ ደሙን እንዲጠጣ እንድንጠጣ እንድንበላ መንፈሳዊ መልእክቴን አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።